ከሰኔ 15 በኋላ ወደ 12 የሚጠጉ አካባቢዎች ላይ ጎርፍ ሳይሆን የጎርፍ ምልክት የታየባቸው ወይም ደግሞ በአንዳንድ መንገዶች ላይ የጎርፍ መጠራቀም የታየባቸው ቦታዎች የምናይበት ጊዜ በአብዛኞቹ የችግሮቹ መንስኤዎች ተደርጎ የሚወሰዱት የደረቅ ቆሻሻ አያያዝ ነው። ከዚህም ውስጥ ደግሞ በዋነኛነት የውሃ ማሸጊያ ፕላስቲክ ጠርሙሶች፣ የኮንስትራክሽን ተረፈ ምርቶች እና አንዳንድ ቦታዎች ላይ ደግሞ ኮሪደርን ባለማንባቸው ኮሪደር ባልደረሰባቸው ቦታዎች ላይ ከሰፈሮች የሚወጡ መሰረተ ልማቶች የጎርፍ ማስወገጃ መሰረተ ልማቶች መዘጋታቸው፣ አንዳንዶቹም ደግሞ አንዳንድ አካባቢዎች ላይ በሚሰሩ ፕራይቬት ሴክተር የሚሰሩ ኮንስትራክሽን ስራዎች ምክንያት ጉዳት በደረሰባቸው የጎርፍ ማፋሰሻ መሰረተ ልማቶች ምክንያት ነው። ይህም ብቻ አይደለም። እንግዲህ እነዚህ መሰረተ ልማቶች በዘላቂነት ደግሞ ያለውን የጎርፍ ስጋት በሚቀርፍ ደረጃ በቀጣይነት መስራት ያለብንም ስራዎች እንዳሉ እንገነዘባለን። ከዚህ አንጻር በቅርብ ጊዜ የተከሰቱትን ሁኔታዎች በምናይበት ጊዜ በአብዛኞቹ የተከሰቱት ችግሮች ሎካላይዝድ የሆኑ ናቸው። እኛ በከተማ ውስጥ የገነባናቸው መሰረተ ልማቶች ጎርፍን ማስተናገድ የማይችሉ ሆነው ወይም ደግሞ ጥራት የሌላቸው ሆነው ወይም ደግሞ ያንን ነባራዊ ሁኔታ ያላገናዘቡ መሰረተ ልማቶች ስለሆኑ አይደለም። መሰረተ ልማቶቹ አሉ፣ ግን ደግሞ እነዚህ መሰረተ ልማቶች በአግባቡ የሚመጣውን ጎርፍ ማስተናገድ እንዳይችሉ የሚያደርጋቸው ሰው ሰራሽ ችግሮች በመኖራቸው ምክንያት ነው። ስለዚህ የከተማችን ነዋሪዎች በተለይም የጎርፍ ማፋሰሻ መስመሮችን ክረምት ከመምጣቱ በፊት የማጽዳት ስራ የጸናቀን ንቅናቄ አስጀምረናል። ይሄ በሁሉም በከተማችን ውስጥ ባሉ 4350 ብሎኮች ውስጥ ያለው የጎርፍ ማፋሰሻ መስመሮችን የማጽዳት ስራ እየሰራን ያለ ነው። የጎርፍ ተጋላጭነትን የከፋ የሚያደርገው የተፈጥሯዊ የጎርፍ ፍሰት የሚሄድባቸው ወንዝና ወንዝ ዳርቻ አካባቢዎች በጣም ተጠግተው የተገነቡ እነዚህን የጎርፍ ማፋሰሻ መስመሮችን ደግሞ ያጠበቡና አንዳንዶቹም ጭራሽ ብሎክ አድርገው የተገነቡ ግንባታዎች በመኖራቸው ምክንያት የተፈጠረ ስለሆነ በዘላቂነት ከተማችንን የአደጋ ተጋላጭነት ሁኔታውን መቀነስ የሚያስችል ስራ ለመስራት የወንዝ ዳርቻ ጥበቃና ብክለት መከላከል ህግ ወጥቷል። ይሄ ህግ በወንዝ ዳርቻዎች አካባቢ ምንም አይነት ቋሚ ግንባታ እንዳይከናወን ይሄ አንዱ የጎርፍ ተጋላጭነትን መቀነስ ነው። ሁለተኛ ደግሞ ተፈጥሯዊ የወንዞች ፍሰት ብሎክ እንዳይደረግና ጎርፍ እንዳይጋለጡ ለማድረግ የሚያስችል ስራ መስራት ነው። ከዛም ባለፈ እንግዲህ የከተማችንን የድሬኔጅ ማስተር ፕላንን በተመሳሳይ መልኩ ተጠንቷል። ውሃ ከየት ነው የሚመነጨው? በየትኛው ካችመንት ነው የሚመጣው? እነዚህ ደግሞ የመጣው ካችመንት ነው በየትኛው ቅብብሎሽ መሰረተ ልማት ነው ወደ ተፈጥሯዊ የወንዝ ፍሰቶች የሚለውን ለመለየት የሚያስችል የድሬኔጅ ማስተር ፕላን የማጥናትና ይህንንም በቀጣይ የምንሰራቸው ኢንቨስትመንቶችንም ጭምር ይህንን ታከው የሚሰሩ እንዲሆን የማድረግ ስራ እየተሰራ ነው ያለው። በዘላቂነት ግን ችግሩ ሊፈታ የሚችለው አሁን በቅርብ የጀመርነውን የወንዝ ዳርቻ ልማት ስራዎቻችንን አጠናክረን በምንሰራበት ጊዜ ነው። የወንዝ ዳርቻ አካባቢዎቻችን በአብዛኞቹ ህገወጥ ግንባታ የተወረሩ ወንዞችን ተጠግተው የተሰሩ ክረምት መጣ ቁጥር በዛ አካባቢ የሚኖሩ የከተማችን ነዋሪዎች ደግሞ በጎርፍ ስጋት ውስጥ የሚኖሩበት አንዳንድ ጊዜም ደግሞ ጎርፍም አደጋ እያደረሰ ሰውም የሚሞትበት ንብረትም ላይ አደጋ የሚደርስበት አይነት ሁኔታ እንደነበረ እናውቃለን። በዘላቂነት እንግዲህ በከተማችን ውስጥ ያሉትን ሁሉም ወንዞቻችን አሁን እያለማን ባለንበት መንገድ ስናለማና ከአደጋ ስጋት የከተማችን ጸጋ ወደ መሆን ስናሸጋግራቸው ነው የሚል እምነት ይዘን እየሰራን ያለ ነው። በአጠቃላይ የከተማችን የአደጋ ስጋት ተጋላጭነት ሁኔታ መለየት እንዲቻል በዚህ ዓመት ከአዲስ አበባ ዩኒቨርሲቲ ጋር በመሆን በ119 ወረዳዎች ላይ የአደጋ ስጋትና ተጋላጭነት ሁኔታ ሪስክ ፕሮፋይል ጥናት ጨርሰናል። ከሚቀጥለው ዓመት ጀምሮ እነዚህን በከፍተኛ ተጋላጭ የሆኑትን ቦታዎችን በመለየት መፍትሄ የመስጠት ስራ እንሰራለን።